ሰላም ሰላም ሄሮች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። እንደተለመደው ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አዲሱ ተወዳጁ ድራማ ጥያቄ ተነስቶበታል። ምን አይነት ጥያቄ ነው የተነሳበት? ምንስ ነው ጉዳዩ? አብራችሁ እስከ መጨረሻው ድረስ ከዘለቃችሁት ትመለከታላችሁ። እስከ መጨረሻው ደግሞ የማትዘልቁ ከሆነ ከጅምሩ ተመልክታችሁ ሀሳብ አትስጡ። ሀሳብ ለመስጠት ሀሳብ ማስጨረስ እጅግ በጣም ተገቢ ነው። ከዚህ ቀደም የትምህርት ቤት ድራማዎችን በተመለከተ ባነሳሁት ሀሳብ ስር የተቀመጡ ኮሜንቶች ያልተገቡ ናቸው። ሀሳባችሁን አከብራለሁ፣ እጅግም አደንቃለሁ። በጎ እይታን ያስቀምጣችሁ ሰዎችም ደግሞ በዚያው ቀጥሉበት። ይሁንና ግን በጨዋ መንገድ መግለጽ ሲገባችሁ ባልተገባ መንገድ ደግሞ የተናገራችሁ ሰዎች አላችሁ። ያ ደግሞ ተገቢ ነው ብዬ አላምንም። ጨዋ እንዳሳደገው እንደ ጨዋም ልጅ በጥንቃቄ የምትናገሯቸውን ነገሮች የምትጠቀሟቸውን ቃላቶች ብትመርጡ ጥሩ ነው ብዬ አስባለሁ። ይህን ብያችሁ አዲሱ ተወዳጁ ድራማ የተነሳበት ጥያቄ ምንድነው? ምን አይነት ደግሞ ድራማ ነው የሚለው ነገር እንመለከታለን። እንደምታውቁት እንግዲህ አሁን ላይ የትምህርት ቤት ድራማዎች ዩቲዩብ ላይ እጅግ በጣም ብዙዎች ናቸው። መርጦ ለመመልከት እንግዲህ አስቸጋሪ እስኪሆን ድረስ ደግሞ በጥራታቸውም ደግሞ ግራ እያጋቡን ይገኛሉ። ከዚህ ቀደም እንዳነሳሁት አፍላ ፍቅር እንግዲህ በትምህርት ቤት ድራማ ታሪክ እንግዲህ ግንባር ቀደሙ እንደሆነ እናውቃለን። ሌሎቹን ደግሞ ከሱ ጋር ሊወዳደሩ እንደማይችሉ ጥያቄ ውስጥ የሚገባ አይደለም። ይሁንና ግን ከዚህ ቀደም ባቀረብኩት አንድ ቪዲዮ ላይ የመጀመሪያ ኤፒሶዶችን ብቻ አነጻጽሬ የንጽጽሩን ውጤት በቁጥራዊ መረጃ ባስቀምጥም ያተገቢ ንጽጽር አይደለም የሚሉ ሰዎችን ተመልክቻለሁ። ከሞላ ጎደል ደግሞ የተነሳው ሀሳብ ልክ እንደሆነ እቀበላለሁ። ያንንም ደግሞ የምታረም ነው የሚሆነው። ለማንኛውም ግን አንሳውትን ሀሳብ የተመለከትን እንደሆነ ልጅነት ድራማ እንግዲህ አሁን ላይ እጅግ በጣም ተወዳጅ እንደሆነ እናውቃለን። እጅግ በጣም ብዙ ሰዎች እየተመለከቱት ይገኛሉ። እጅግ በጣም ተወዳጅ እንደሆነ እናውቃለን። እጅግ በጣም ብዙ ሰዎች እየተመለከቱት እንደሚገኙም ትመለከታላችሁ። ባሮክ ሲኒማ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። የመጀመሪያዎቹን ደግሞ 3 ኤፒሶዶች ተመልክተናል። እነዚህ 3 ኤፒሶዶች ደግሞ ከተጠበቀው በላይ ምናልባትም ደግሞ የሰሩት ሰዎች ከጠበቁት በላይ ደግሞ ከኦዲየንሱ ተወዳጅነትን ምላሽን ያገኙ ይመስለኛል። ሌሎችም ድራማዎች አሉ 1 ከ10 ጨምሮ እጅግ አስደናቂ ድራማዎች ናቸው። በነገራችን ላይ በድምፅ ጥራታቸው፣ በምስል ጥራታቸው፣ በሌሎቹም ደግሞ መስፈርቶች ሙያዊ ነገሮችንም የተመለከትን እንደሆነ እጅግ አስደናቂዎች ናቸው። በጣምም ደስ የሚሉ ድራማዎች ናቸው። አንዳቸውን ከሌላቸው ለማበላለጥ እንኳን ግራ እስኪገባን ድረስ የሆኑ ናቸው። እጅግ በጣም ደሳስ የሚሉ ስራዎች ናቸው። ይሁንና አንዳንድ ስራዎች ደግሞ ጥራት ኖሯቸው ላይወጡ ይችላሉ። ሌሎቹ ደግሞ ጥራታቸው ደግሞ ሊከፍላቸው ይችላል። በሰራነው ስራና ዴዲኬሽን ኢት ፔይስ ኦፍ ይከፍለናልና ያንን ደግሞ ተሳክቶላቸው የከፈላቸው ሰዎች አሉ። ደግሞ የለፈቱን ያክል ደግሞ አላገኙም ብዬ ማስባቸው ድራማዎችም አሉ። ለምሳሌ እኔ እጅግ በጣም ደግሞ ከሚያሳዝኑ ድራማዎች መካከል አንዱን ላንሳላችሁ። 1 ከ10 እጅግ በጣም የሚገርም ድራማ እንደው ተመልክተናል። የምስል ጥራቱ፣ የድምፅ ጥራቱ እንዲሁም ደግሞ ሎኬሽኑ፣ ሌሎችንም ደግሞ ስፖርቶች ያነሳን እንደሆነ አስደናቂ ድራማ ነው። ይሁንና ግን መታየት በሚገባው ልክ ታይቷል ብዬ አላምንምና ከቻላችሁ ደግሞ ያንን ቪዲዮ ብትመለከቱ በጣም ጥሩ ነው። ሰብስክራይብ እያደረጋችሁ ደግሞ ሰፖርት ብታደርጓቸው እጅግ በጣም ደስ ይለኛል። በዛሬው ዕለት የማወራው ደግሞ ስለ ልጅነት ድራማ ነው። ልጅነት ድራማ እንግዲህ እጅግ በጣም ተወዳጅ ሆኗል። ይሁንና ግን ጥያቄዎች ተነስተውበታል። የተነሱበትስ ጥያቄዎች ምንድን ናቸው? እነዚህን ጥያቄዎችስ እንዴት ሊመልሱት ይችላሉ የሚለውን ነገር አንስቼ የምንነጋገር ነው የሚሆነው። እስከ መጨረሻው ደግሞ ሰምታችሁ ነው ሀሳብ የምታጋሩት። ከዛ በፊት አትቸኩሉ። እንደምታውቁት እንግዲህ ከአፍላ ፍቅር በኋላ እጅግ በጣም በሰፊው የተወደደ ድራማ ነው ብዬ የማስበው ልጅነት ተከታታይ ድራማ ነው። ልጅነት ተከታታይ ድራማ እንዳልኳቸው 3 ኤፒሶዶች ብቻ ናቸው እንግዲህ ኦዲየንስ ጋር የደረሱት። እነዛ 3 ኤፒሶዶች ወደ ኦዲየንስ ያደረሰው ይህ ድራማ እንግዲህ እጅግ በጣም ብዙ ሰዎች ወደውት እጅግ በጣም የሚያደንቁት ድራማ ነው። ኮሜንት ሴክሽን ላይም ደግሞ ገብቼ እጅግ በጣም ብዙ ሰዎች የሚያነሷቸውን ሀሳቦች እየተመለከትኩኝ ነበረ። ስለ ምስል ጥራቱ የሚያነሱ ሰዎች አሉ። ስለ ድምፅ ጥራቱ የሚያነሱ ሰዎች አሉ። ስለ ቦታ ወይንም የቀረጻ ስልታውን ደግሞ የሚያነሱ ሰዎችን ተመልክቻለሁ። ስለ አውትፊታቸው ወይንም የተማሪዎቹን ዩኒፎርም ጭምር የሚያነሱ ሰዎችን ተመልክቻለሁና ድራማው ከሞላ ጎደል ሙሉ ሊባል የሚችል ድራማ ነው። ታሪኮቹ ጋር በጅምር ናቸው። እጅግ በጣም የሚያውቁ ታሪኮች ናቸው። ከዚያው ትምህርት ቤት ውጪ ደግሞ የልጆች ቤተሰብ ጋር የሚመለስም ነገር አለውና እጅግ በጣም አስተማሪ ድራማ ሊሆን እንደሚችል ገና ከጅምሩ ብዙ ሰዎች እንግዲህ ተስፋ አድርገው ወደውታል። እጅግ በጣም ደግሞ አድናቆታቸውን ደግሞ ለዚያ ለባሮክ ሲኒማ ወይንም ልጅነት ድራማ ክሩ ሲገልጹ ተመልክቻለሁ። እንዲበረቱበት ደግሞ እንዲጎብዙበትም የሚያነሱ ሰዎችን ተመልክቻለሁ። ይሁንና ግን ዛሬ የምንመለከተው የተነሳባቸው ጥያቄ ምንድነው የሚለው ነው። የተነሳባቸው ጥያቄ በነገራችን ላይ ምናልባት በአሉታዊ የተመለከታችሁ ሰዎች እንደተለመደው ደግሞ ሁሌም ደግሞ አሉታዊ ነገር ለምሳሌ ጥያቄ የተነሳበት ሲባል ለምሳሌ አሉታዊ ነገሮችን ብቻ የምትጠብቁ ሰዎች በዚህ እርምት ውሰዱ። ብዙውን ጊዜ ደግሞ የምነሳባቸው ጥያቄዎች ደግሞ በበጎ መንገድ ሊሆን እንደሚችል መመልከት መቻል አለባቸው። ልጅነት ላይ የተነሳው ጥያቄ አንደኛው ለተመልካች ክብር ይኖራችሁ ነው። ሁለተኛው ደግሞ በሳምንት ከሁለት በላይ እንዲሆን ነው ጥያቄ የቀረበ ያለው። አሁን ላይ በባሮክ ሲኒማ የተላለፈ የሚገኘው ልጅነት ተከታታይ ድራማ በሳምንት አንዴ ብቻ ነው እየተላለፈ የሚገኘው። ያንን የተመለከተው ኦዲየንስ ነው እንግዲህ
ብትችሉ በሳምንት ቢያንስ 2 አድርጉት ብለው የጠየቋቸው ይህ ነው የተነሳባቸው ጥያቄ። መጥፋት መረሳትን ያመጣል የሚሉ ሰዎችን ተመልክቻለሁ። እጅግ በጣም ብዙ ሰዎች ደግሞ በሳምንት 2 ቢያንስ እንዲሆን እየጠየቁ ይገኛሉ። እንደምታውቁት አፍላ ፍቅር ይበልጥ ደግሞ ወደ ኦዲየንሱ መቅረብ የቻለበት ዋነኛው ስትራቴጂ በሳምንት 2 ከዚያም ደግሞ አሁን ላይ 3 ማድረግ መቻሉ ነው። ያንን ነገር ደግሞ ባሮክ ሲኒማዎች እያደረጉ ነው እየተጠየቁ የሚገኙት። እውነትም እንደተነሳው ደግሞ መጥፋት መረሳትን ያመጣልና ሞር ደግሞ ወደ ኦዲየንሱ መቅረብ ጥሩ ነው። አሁን የተገኘው ተወዳጅነት ደግሞ በደንብ አድርጎ በጥንቃቄ ማኔጅ ማድረግም አስፈላጊ ነው ብዬ አስባለሁ። ከአፍላ ፍቅር ደግሞ ልምድ መቅሰም አለባቸው ብዬ አስባለሁ። እኔ የአፍላ ፍቅር ክሩን ከማደንቅበት ግንባር ቀደም ነገር አንዱ ኦዲየንሱን ያዳምጣሉ። በኦዲየንሱ ጥያቄ መሰረት ደግሞ ነገሮችን ይቀይራሉ። ያንን ደግሞ ማድነቅና እውቅና መስጠት ተገቢ ነው። የአፍላ ፍቅር ክሩ ኦዲየንሱን የሚያደምጥበትና የሚመልስበትን መንገድ እጅግ በጣም ነው የምወድለት። እጅግ በጣም ደግሞ አስደናቂ ድራማ ነው። እናውቀዋለን አፍላ ፍቅር። ይሁንና ግን ክሩ ኦዲየንሱን ማድመጡ ይበልጥ ድራማው ወደ ኦዲየንሱ መቅረብ እንዲችል እንዲሁም ደግሞ ኦዲየንሱ የሚጠይቃቸው ጥያቄዎች ከኦዲየንሱ ምቾት ጋር የሚገናኙ ነገሮች ስለሆኑ ምቾት ባለበት ስፍራ ደግሞ መገኘት የማይወድ ሰው የለምና ኦዲየንሱ በዚያ እንዲቆይ፣ እንዲመለከተው፣ እንዲወደው፣ እንዲጓጓ ማድረግ ችሏል ብዬ አስባለሁ። ባሮክ ሲኒማዎችም የተነሳባቸው ጥያቄ እንግዲህ ተመሳሳይ ነው። በሳምንት 2 አድርጉት የሚል አይነት ጥያቄ ተመልክቻለሁ። በሳምንት አንዴ አርብ ነው የተለቀቀ የሚገኘው። ይሁንና ግን ያ በቂ አይደለም። መጥፋት መረሳትን ሊያመጣ ይችላል፣ እንዲሁም ደግሞ አሰልች ሊሆን ይችላል ብዬ አስባለሁና በሳምንት 2 ከተቻለም ደግሞ 3 ማድረግ ቢችሉ እጅግ በጣም ጥሩ ነው። ቀላል አይሆንም። አንድን ኤፒሶድ እንኳን ዴሊቨር ለማድረግ የሚወስዳቸው ኢነርጂዎች ቀላል አይደሉም። ብዙ ሊለፋበት ይችላል። ስራው ያለው ጥራት ደግሞ እጅግ አስደናቂ በመሆኑ ሊያስቸግር እንደሚችል ምንም ጥያቄ የለውም። ይሁንና ግን ለኦዲየንሱ እስከሚሰራ ድረስ ስራ ደግሞ እስከ ቀና ድረስ የተሻለ ውጤት እየመጣ እስካለ ድረስ ተጨማሪ የሰው ኃይልም ቢሆን አሰማርተው ቢቻል ቲም አዋቅረው በደንብ አድርገው ወደ ኦዲየንሱ መቅረብ ቢችሉ የተሻለ ነው ብዬ አስባለሁ። ከባሮክ ሲኒማ በኩል ደግሞ የሚነሳ አንድ አሳዛኝ ነገር ተመልክቻለሁ። እጅግ በጣም በሚያሳዝን መልኩ ገና ከጀምሮ ቪዲዮቸው ኮፒ እየተደረገ እየተለቀቀባቸው እንደሚገኝና ያ ደግሞ ዲስክሬጅ እንዳደረጋቸው ሲናገሩ ነበረ። ብዙም ጊዜ እኛ በጣም ችግር አለብን። አንድ ነገር ሰዎች ለፍተው ደክመውበት ደግሞ ተወዳጅ ሲሆን ያንን ኮፒ አድርገን በዚያ ነገር ደግሞ መሸቀጥ ነው የምንፈልገው እና ይሄ ነገራችን መች እንደሚታረም በእውነት አላውቅም። እጅግ በጣም ነው የሚያሳዝነው። ሲናገሩም ነበር የመጀመሪያው ኤፒሶድ ወጥቶ ሁለተኛው ኤፒሶድ ከመልቀቃቸው በፊት እንግዲህ ማስታወቂያ ሲያስነግሩ ነበር። በዛ ደግሞ በጭውውት መልኩ ደግሞ መልእክት ሲያስተላልፉ ተመልክቼ ነበርና እጅግ በጣም ነው የሚያሳዝነው። ብንችል በባሮክ ሲኒማ የዩቲዩብ ቻናል ብንመለከትላቸው ብንደግፋቸው፣ ፍቅራችንን ደግሞ በተግባር ብንገልጸው፣ የለፉበትን ደግሞ ስራቸውን ብንመለከትላቸው እጅግ በጣም ጥሩ ነው ብዬ አስባለሁ። አፍላ ፍቅር ጋር ያለው ነገር እዚህ ጋር መደገም አለበት። እነሱም ኦዲየንሱ ማዳመጥ አለባቸው። ምንም ጥያቄ የለውም። ኦዲየንሱ ደግሞ እነሱን ማዳመጥ አለበት ብዬ አስባለሁ። ኦዲየንሱን በቻለው መጠን ደግሞ ሳፖርት ሊያረጋቸው ሊያግዛቸው ይገባል ብዬ አስባለሁ። ምክንያቱም ቀላል ስራ አይደለም። እጅግ በጣም የሚያስለፋ ስራ ነው፣ የሚያደክም ስራ ነው። ያ ደግሞ ተለፍቶ የተደከመ ስራ ደግሞ ይከፍላልና ፔይስ ኦፍ ከፍሏቸዋልም። ምላሹ ደግሞ እጅግ በጣም ጥሩ ነው። እንደ ጀማሪ ደግሞ እጅግ አስደናቂ ነው ሊባል የሚችል ነው። ይህ ምላሽ ካገኙ በኋላ ደግሞ ኮፒ አድርገው በሌላ ደግሞ መሰል ዩቲዩብ ቻናሎች መልቀቅና ከዚያ ደግሞ ትርፍ ለማግኘት እነሱን ደግሞ ለመጉዳት መሞከሩ ተገቢ ነው ብዬ አላምንም። በበጎ መልከታ ከተመለከታችሁት ወንድሞቻችን ናቸው። አርቆ መመልከትም አያስፈልግም። በተቻለ መልኩ ደግሞ ብትችሉ ስራቸውን ደግፉ ለማለት ነው። እንግዲህ የተነሳባቸው ጥያቄ በሳምንት 2 አርጉ የሚል ጥያቄ ነው። እነሱ እንደሚመለሱት ምንም ጥርጥር የለኝም። እናንተም ደግሞ በባሮክ ሲኒማ የዩቲዩብ ቻናል ብቻ ተመልክታችሁ ደግፏቸው። አብራችሁ ስለዘለቃችሁ ስላዳመጣችሁኝም እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ርዕስ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።